በኢቢኤስ ከፍተኛ ውዝግብ ተነስቷል። ጋዜጠኛ መቅደስ ደበሳይ ያልጠበቀችው ማት መጥቶባታል። መቅደስ ጠንካራ ተቃውሞና ከባድ ማስጠንቀቂያ ያቀረበባት። ጋዜጠኛዋ ለምን እንዲህ ማድረግ አስፈልጋት? ፖሊስና ፍርድ ቤቱን ያስቆጣው የጋዜጠኛዋ ድርጊትና ምላሽ በድጋሚ ያገረሸውን የብርቱካንን ጉዳይም በዝርዝር የምናስደምጣቸው ይሆናል። ድሬዳዋ ከተማ የኦሮሞ ነበረች የሚለው የጠቅላይ ሚኒስተሩ ንግግር ከባድ ቁጣና ተቃውሞን አስከተለ። ድሬዳዋ ከተማ የኦሮሞ ነበረች መባሉ ለምን አስፈለገ? ከጠቅላዩ ንግግር በኋላስ ምን ተፈጠረ? የሚለውን በዝርዝር እንመለከታለን። ጥያቄያችን የሚሾፍበት አይደለም ሲሉ ባለስልጣኑ በቁጣ ተናገሩ። ጠቅላዩ ከየጎራው ተቃውሞ በርቶባቸዋል። የሽግግር መንግስት ጉዳይ መጨረሻው ምን ይሆን? በህብረቱ መካከል የተቀሰቀሰው ቁጣስ ምንድነው? ጠቅላይ ሚኒስተሩ እንዴት እንደዚህ ይናገረናል? ጥያቄያችን የሚሾፍበት አይደለም በማለት የህብረቱ አባላት በቁጣ ተነስተዋል። ይህንን ጉዳይ በዝርዝር ሰዓታችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለችውን የዩኒቨርሲቲ ተማሪ የደረሰብኝን በደል ነው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየም ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮቹን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸውን መስጠታቸውንም የደረሰን መረጃ ያመለክታል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ዕለተ ማክሰኞ በነበረው ችሎትም መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግም ተቃውሟል። የህግ ምንጮች እንደገለጹትም አቃቤ ሕግ ምስክሯን በፖሊስ የሰጠችውን ቃል እንድትደግም፣ ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችል ለችሎቱ አስረድተዋል። ይህንን ተከትሎ ረቡዕ ዳግም ለችሎት የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥተው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷም ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቤ ሕግ ምስክሮችን መስማቱንም እንደሚቀጥል ነው የደረሰን መረጃ የሚጠቁመው። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ድሬዳዋ ከተማ የኦሮሞ ነበረች ማለታቸውን ተከትሎ ንግግራቸው በሶማሌ ማህበረሰብና ሊቃን ዘንድ ከፍተኛ ቁጣና ተቃውሞን አስከትሏል። ጠቅላይ ሚኒስትሩ ድሬዳዋ ከተማ የኦሮሞ ነበረች የሚል ንግግር ያደረጉት ባሳለፍነው ማክሰኞ በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ ነው። የጠቅላይ ሚኒስትሩን ንግግር ተከትሎ የሶማሌ ፖለቲከኞች፣ ምሁራንና የሚዲያ ባለሙያዎች ቁጣቸውን እየገለጹ እንደሚገኙ በሶማሊኛ ቋንቋ ዘገባዎች ከሚያሰራጩ የሚዲያ ተቋማት የሚወጡ መረጃዎች ያሳያሉ። በህዝብ ተወካዮች ምክር ቤት ማብራሪያ ከሰጡባቸው አጀንዳዎች መካከል አጨቃጫቂ የድንበርና ወሰን ጉዳዮች አንደኛው ሲሆን ጠቅላይ ሚኒስትሩ ድሬዳዋ ከተማ ከኢህአዴግ በፊት የኦሮሞ አካል ነበረች ሲሉ መደመጣቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ ከኢህአዴግ መምጣት በፊት በህገ መንግስቱ መሰረት የኦሮሚያ አካል ነበረች የሚል ንግግር ካደረጉ በኋላ ከኦሮሚያ ተገንጥላ ሄደች ሲሉ የተደመጠም ሲሆን የተለያዩ የሶማሊኛ ቋንቋ የበየነ መረብ ሚዲያዎች ሊቃኖችና ፖለቲከኞች ዋነኛ ትኩረታቸውን በዚህ ጉዳይ ላይ አድርገው ጠንካራ ተቃውሞን እያሰሙ ይገኛሉ። የጠቅላይ ሚኒስትሩ ንግግር ተከትሎ ድሬዳዋ የኦሮሚያ አካል ለመሆኗ ምንም አይነት የታሪክ ማስረጃ በሌለበት ሁኔታ አብይ አህመድ ጉዳዩን የገለጹበት መንገድ የግዛት ማስፋፋትና በኃይል የመዋጥ አካል ነው ሲሉ የሶማሌ ተወላጆች ጠንካራ ተቃውሟቸውን በማሰማት ላይ ይገኛሉ። በሶማሌ ፖለቲካ ባላቸው ተደማጭነት የሚታወቁትና በኦሮሚያና
በሶማሌ ክልሎች መካከል በድሬዳዋ ላይ በሚነሳው የባለቤትነት ክርክር ዙሪያ በብርቱ ተሟጋችነታቸው ለተደጋጋሚ እስር የተዳረጉትን አደም አላሌን ጨምሮ በርካታ የሶማሌ ሊቃን በጠቅላይ ሚኒስትሩ ሰሞነኛ ንግግር ላይ ጠንካራ ትችትና ተቃውሞን በማሰማት ላይ ይገኛሉ። የሶማሌ ተወላጆች በጠቅላይ ሚኒስትሩ ላይ ባነሱት የግዛት ጥቅለላ ተቃውሞ ድሬዳዋ ከዚህ ቀደም በየትኛውም ዘመን የኦሮሞ አካል ሆና እንደማታውቅና ከኢህአዴግ በፊትም የኦሮሚያ ክልልን ጨምሮ በኢትዮጵያ ክልላዊ አወቃቀር እንዳልነበረ የሚያሳዩ ታሪካዊ ዳራዎችን እየጠቀሱ በመሞገት ላይ ይገኛሉ። በሶማሊኛ ቋንቋ ከሚተላለፉ የሚዲያ አውታሮች የሚወጡ መረጃዎች እንደሚያሳዩትም ድሬዳዋና አካባቢው በቀዳማዊ ኃይለሥላሴ የኢሳና ጉርጉራ አውራጃ በደርግ መንግስት ጊዜ ደግሞም የኢሳና ጉርጉራ ራስ ገዝ ተብሎ ይተዳደር ነበር እንጂ በታሪክ በኦሮሞ አስተዳደር ስር ሆኖም አያውቅም በማለት ተቃውሟቸውን በማሰማት ላይ ይገኛሉ። በሌላ በኩል የኦሮሞ ፖለቲከኞችና አመራሮች ድሬዳዋ ከተማና አካባቢው የኦሮሚያ አካል እንደሆነ በተለያዩ ጊዜያት ሲናገሩ የሚደመጥ ሲሆን ይህንን ተከትሎ በሁለቱ ማህበረሰቦች መካከል የግዛት ይገባኛል ውዝግቦች ምክንያትም በከተማዋና አካባቢ ባሉ ቀበሌዎችም ዛሬም ድረስ የቀጠሉ ውጥረቶችና ግጭቶች ሲከሰቱም ይስተዋላል። ከደርግ ውድቀት ማግስት በተዘረጋው የብሔር ፌዴራሊዝም አወቃቀር ምክንያት በሶማሌና ኦሮሚያ ክልሎች ብርቱ የግዛት ይገባኛል ክርክር የሚነሳባት የድሬዳዋ ከተማ ከአዲስ አበባ በመቀጠል ተጠሪነቱ ለፌዴራል መንግስቱ በሆነ የከተማ አስተዳደር ስር በመተዳደር ላይ እንደምትገኝም ይታወቃል። የድሬዳዋ ከተማ ለበርካታ ዘመናት የተለያዩ ማህበረሰቦችን በአብሮነት አቅፋ ያዘች እና የፍቅር ከተማ ተብላ የምትታወቅ ብትሆንም ከተማዋን ከ1997 ዓ.ም ወዲህ የኦሮሞና የሶማሌ ተወላጆች ብቻ የተፈራረቁ ሲያስተዳድሯትም ኖረዋል። ይሁን እንጂ ከቅርብ ጊዜ ወዲህ በድሬዳዋና አካባቢው የድንበር ይገባኛል ግጭቶች በኦሮሚያና ሶማሌ ክልሎች የተባባሱ የመጡ ሲሆን የሁለቱ ክልሎች ጸጥታ ኃይሎችም በተለያዩ ጊዜያት በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እስከ ማድረግ መድረሳቸውን ከአካባቢው የሚወጡ መረጃዎች ያሳያሉ። የጠቅላይ ሚኒስትሩን ንግግር ተከትሎ ከሶማሌ ክልል መንግስት አመራሮችም ሆነ የሶማሌ ብልጽግና ፓርቲ እስካሁን የተሰጠ ይፋዊ አስተያየት ባይኖርም ጉዳዩ በመንግስት አመራሮች መካከል ውጥረትን ሊያስከትል ይችላል ተብሎ ይገመታል። በተያዘው መረጃችን የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ዋና ጸሐፊ ጥሩነህ ገምታ የሽግግር መንግስት ጥያቄ የሚሾፍበት አይደለም ሲሉ ለመረጃ ምንጫችን ተናገሩ። የኦፌኮ ዋና ጸሐፊ ይህንን የተናገሩት ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ የሽግግር መንግስት ሀሳብን የሚያቀነቅኑ ሰዎችን ከተቹም በኋላ ነው። አብይ በፓርላማ ውሏቸው እነሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው ሲሉም ነቅፈዋቸዋል። የኦፌኮ ዋና ጸሐፊ ጥሩነህ ገምታ ለዚህ በሰጡት ምላሽም በሀገር ውስጥ የተመረቱ ካኪ ልብሶችን እንደሚለብሱና ተኩስ እንደማያስፈልጋቸው ገልጸው የሽግግር መንግስት የሚለው አማራጭ የሚሾፍበት ሳይሆን ከንጉሱ ጊዜ ጀምሮ ሲጠየቅ የቆየ መሆኑንም ተናግሯል። ጥሩነህ ሲቀጥሉ መንግስት ምርጫውን ማከናወን የሚያስችል ሁኔታ አለ ያለው ምናልባት ለእያንዳንዱ ተቃዋሚ የፖለቲካ ፓርቲ ጥበቃ ሊያቆምልን ይሆናል ሲሉም ግምታቸውን አስቀምጠዋል። ምርጫ ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ እንደሌለ ለመረጃ ምንጫችንም አጽንኦት ሰጥተው አስረድተዋል። ምርጫ በተያዘለት የጊዜ ሰሌዳ እንዳይካሄድ ጥያቄ አለማቅረቡን የሚናገረውና ጥያቄው መንግስት ምርጫ እስከሚደርስ ድረስ በአገሪቱ የተለያዩ አካባቢዎች ያሉትን የሰላምና ጸጥታ ችግር እንዲፈታ መሆኑንም የገለጸው ደግሞ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓም ነው። ጠቅላይ ሚኒስትሩ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ውስጥ ተሳትፈው የማያውቁና እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን፣ ወደ መጡበት ይመለሳሉ እንጂ ምርጫው እንደሚደረግ መንግስታቸው ሙሉ አቅምና ዝግጁነት እንዳለው መናገራቸውም የሚታወስ ነው። የኢያፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ምርጫው ይራዘም ከተባለ እንኳን ለገዢው እንጂ ለተቃዋሚ ፓርቲዎች እንደማይጠቅም ከዝግጅት አንጻርም ፓርቲው በሙሉ አቅሙ የተዘጋጀ መሆኑንም ተናግረዋል። ሀሳብ የሌላቸው የሚለው ትችትም የእርሳቸውን ፓርቲ እንደማይመለከት የሀሳብ እጦትም እንደሌለበት ጠቅሰው የጠቅላይ ሚኒስትሩን ትችትም ተከላክለዋል። በትግራይ ክልል የሚንቀሳቀሰው የሳልሳይ ወያነ ትግራይ ሳወት ፓርቲ ሊቀመንበር አሉላ ኃይሉ በበኩላቸውም ምርጫ ቦርድ የጊዜ ሰሌዳውን አስመልክቶ የፖለቲካ ፓርቲዎችን በጠራበት ስብሰባ ላይ ፓርቲው በክልሉ ብሎም በሌሎች የሀገሪቱ አካባቢዎች ካለው የሰላምና ጸጥታ ሁኔታ አንጻር ያለውን ስጋት መግለጹንም አስታውሰዋል። ጠቅላይ ሚኒስትሩ በምክር ቤት ያስተላለፉት አስተያየትም የህዝብ ብሎም በህግ ስልጣን የተሰጠው ምርጫ ቦርድ ነው ሲሉ ሂደቱ ያልተከተለ አስተያየትም በማለትም ገልጸውታል። እውነቱ መሬት ላይ እየታየ ምንም አታመጡም በሚል መንግስት ምርጫውን የሚያከናውነው ከሆነ ያ ሁሌም ይቻላል ያሉት አሉላ የምርጫው ፍትሐዊነት፣ አካታችነትና ሌሎች የምርጫ መሮች ጥያቄ ውስጥ መሆናቸውንም ተናግረዋል። ጠቅላይ ሚኒስትሩ ምርጫውን በተመለከተ መልእክታቸው በተቻለ መጠን የኛ ፓርቲ
አባላት የዘንድሮ ምርጫ ዲሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾችም እንዲሰሙ በኃላፊነት እንሰራለን። ጠቅልሎ የመውሰድ ፍላጎት ከኛ ጋር የለም፣ በመደመር ነው ሁሉም ነገር የሚሆነው ሲሉም ተናግረውም ነበር። ውድ ተመልካቾቻችን ለሰዓቱ የነበረን መረጃ ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ